ከአዲሱ የአውሮፓውያኑ 2026 መግቢያ ጀምሮ የዓለም አቀፍ የፖለቲካ ትኩረት በአርክቲክ ውቅያኖስ ላይ በምትገኘው ግሪንላንድ ላይ አነጣጥሯል። ለዚህ ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ደሴቷን የአሜሪካ ግዛት የማድረግ ፍላጎታቸውን በድጋሚ ማንጸባረቃቸው በምክንያትነት የሚነሳ ሲሆን በዋሽንግተን በኮፐንሃገንና በኑክ መካከል ያለው ግንኙነት እጅግ ከረር ላለው ውጥረት ተዳርጓል። ይህ ጉዳይ ከትራምፕ ግሪንላንድን የመጠቅለል ፍላጎት በዘለለ የሰሜን አትላንቲክ ጦር ወይም ኔቶ አጋርነትን፣ የአርክቲክ ቀጠናን ደህንነት እንዲሁም የሀገሪቱን ተወላጆች መብት የሚመለከት አወዛጋቢ አጀንዳ ሆኖ ቀጥሏል። ከትላንት በስቲያ ከዴንማርክና ከግሪንላንድ ተወካዮች ጋር የትራምፕ አስተዳደር በዋሽንግተን ውይይት ቢያደርግም አሁን ደግሞ ፕሬዝደንት ዶናልድ ትራምፕ ግሪንላንድን ለመቆጣጠር በሚያደርጉት ጥረት ከእርሳቸው ተቃራኒ በሚቆሙ ሀገራት ላይ እርምጃ ሊወስዱ እንደሚችሉ አስታውቀዋል። በሌላ በኩል ደግሞ ይህንን የትራምፕን አካሄድ ለማስቆም የአውሮፓ ሀገራት ለዴንማርክ ያላቸውን ድጋፍ በወታደራዊ ኃይል ጭምር ማሳየታቸው ጉዳዩን ወደ አዲስ ምዕራፍ አሸጋግሮታል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን የትራምፕ አስተዳደር ሀገራት የእርሳቸውን ግሪንላንድን የመቆጣጠር ዓላማ ብቻ እንዲደግፉ ለማድረግ ይፋ ያደረጉትን እርምጃ ምንነትና አንድምታ፣ በዴንማርክ መንግሥት፣ በግሪንላንድ ሕዝብና በአውሮፓ አጋሮች መካከል ያለውን ፍጥጫ በዝርዝር እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የምድሪቱ ግዙፏ ደሴት ደግሞም በሆዷ ውድ ማዕድናትን የያዘችው ግሪንላንድ የልዕለ ኃያሏ ሀገር አሜሪካ ፕሬዝደንት የሆኑት ዶናልድ ትራምፕ እፈልጋታለሁ ብለዋልና ዛሬም አወዛጋቢ ሐሳቦች እየተነሱባት ነው። ግሪንላንድ በዴንማርክ ግዛት ስር የምትገኝ በከፊል ራስ ገዝ የሆነች ደሴት ብትሆንም ትራምፕ ግን ደሴቷ ለአሜሪካ ብሔራዊ ደህንነት እጅግ አስፈላጊ ናት የሚል የማይታጠፍ የሚመስል አቋም በመያዝ በእጃቸው ውስጥ ለማስገባት ከፍተኛ ፍላጎት እንዳላቸው በተደጋጋሚ እየገለጹ ነው። ፕሬዝደንቱ ግሪንላንድን ለመቆጣጠር ያላቸውን ፍላጎት ሲገልጹ፣ ይህ ካልሆነ ግን ተቀባይነት የለውም በማለት ጠንከር ያለ ማስጠንቀቂያ እየሰጡም ይገኛሉ። እንደ ትራምፕ ገለጻ ሩሲያና ቻይና በአርክቲክ ቀጠና ያላቸውን ተጽዕኖ ለማስፋት እያደረጉት ያለውን ጥረት ለመግታት ግሪንላንድ የግድ በአሜሪካ እጅ መግባት አለባት። ይህንን ግብ ለማሳካትም ፕሬዝደንቱ አዳዲስ ስልቶችን እየነደፉ ይገኛሉ። ከዚህ ጋር በተያያዘም ትራምፕ ከቀናት በፊት ለዚሁ ጉዳይ ሲባል ምክትላቸው ጄዲ ቫንስና የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ከዴንማርክና ከግሪንላንድ ተወካዮች ጋር እንዲወያዩና አንዳች መፍትሄ ላይ እንዲደረስ ሁኔታዎችን አመቻችተውም ነበር። ሆኖም የዴንማርክና የግሪንላንድ ልዑካን አባላት በትራምፕ ሐሳብ ሳይስማሙ በመቅረታቸው ፕሬዝደንት ዶናልድ ትራምፕ ያሰቡትን ለማሳካት የሚያስችላቸውን ዘዴ ለመዘየድ እየተገደዱ ይመስላሉ። በተለይም አሜሪካ ግሪንላንድን እንድትቆጣጠር የማይደግፉ ሀገራትን በንግድ ታሪፍ ለመቅጣት ዝግጁ መሆናቸውን መግለጻቸው በመላው ዓለም ትልቅ ድንጋጤን የፈጠረ ጉዳይ ሆኗል። ትራምፕ ከዚህ ቀደም በአውሮፓ አጋሮች ላይ በተለይም በመድኃኒት ምርቶች ላይ ታሪፍ ለመጣል እንደዛቱት ሁሉ አሁንም በግሪንላንድ ጉዳይ የማይተባበሩትን የአውሮፓም ይሁን የሌሎች አህጉራት ሀገራትን በተጨማሪ ታሪፍ እንደሚቀጡ አስታውቀዋል። ይህ የንግድ ጦርነት ዛቻ ዲፕሎማሲያዊ ግንኙነቶችን ለከፍ አደጋ የሚያጋለጥ ሲሆን ትራምፕ በግድ የሚሆን በውድ ግሪንላንድን ለመጠቅለል የሚያደርጉትን ሙከራ ወደ ሌላ ከፍ ያለ ምዕራፍ ማሸጋገራቸውን የሚያሳይ ሆኖም ይወሰዳል። ከዚህ ባሻገርም ፕሬዝደንት ዶናልድ ትራምፕ በአውሮፓውያኑ የጃንዋሪ ወር የመጀመሪያ ቀናት አካባቢ የዓለም አቀፉን ማኅበረሰብ የሰላም ጥሪና ዓለም አቀፍ ሕጎችን ወደ ጎን በመተው በሉዓላዊቷ ሀገር ቬኔዙዌላ ላይ የዴልታ ፎርስን አሰማርተው የሀገሪቱን ፕሬዝደንት ኒኮላስ ማዱሮን አፍነው እንደወሰዱት ሁሉ አሁንም በግሪንላንድ ጉዳይ ማንም ሀገር ከፊቴ ሊቆም አይገባም፣ ሐሳቤንም እቃወማለሁ የሚል ካለ
የታሪፍ በትሬን ሊቀምስ ይችላል የሚል አቋም መያዛቸውን ያመላክታል። በእርግጥ ፕሬዝደንት ዶናልድ ትራምፕ ግሪንላንድን እንዳይጠቀልሉ የሚቃወሙ ሀገራትን ከፍተኛ ታሪፍ በመጣል ልመታ እችላለሁ አሉ እንጂ እስካሁን በየትኛው ሀገር ላይ ምን ያህል የቅጣት ታሪፍ ሊጥሉ እንደሚችሉ ያሳወቁትም ሆነ ያሉት ነገር የለም። ያም ሆኖ ትራምፕ ግሪንላንድን እንዳልቆጣጠር የሚፈልጉ አሊያም ይህንን ድርጊቴን የሚቃወሙ ሀገራት ቢኖሩ ለጠንካራው የታሪፍ ዱላ ይዘጋጁ የሚል አንድምታ ያለው መልእክት በማስተላለፍ ሀገራትን ሚናችሁን ለዩ እያሉ ይገኛሉ። ፕሬዝደንቱ እንዲህ አይነት አቋም የያዙት ደግሞ አብዛኛው የአሜሪካ ሕዝብና የኮንግረስ አባላት ከእርሳቸው በተቃርኖ በቆሙበት በዚህ ወቅት ላይ መሆኑም እያነጋገረ ይገኛል። ከዚህ ጋር በተያያዘም የአሜሪካ ሴናተሮች የትራምፕን ሐሳብ እንደሚቃወሙ በግልጽ በማሳወቅ ወደ ዴንማርክ ኮፐንሃገን ጉብኝት ለማድረግ እንዲሁም በጉዳዩ ጋር በጋራ ለመምከር ማቅናታቸው ተሰምቷል። ከትራምፕ ጠንከር ያለ ንግግር በተቃራኒ የአሜሪካ ኮንግረስ አባላት ውጥረቱን ለማርገብ ጥረት እያደረጉ ይገኛሉ። በሁለቱም ፓርቲዎች ማለትም በዴሞክራትና በሪፐብሊካን ፓርቲዎች የተመሠረተ የ11 አባላት የልዑካን ቡድን በዴንማርክ ኮፐንሃገን በመገኘትም ከዴንማርክና ከግሪንላንድ መሪዎች ጋር ውይይት አድርጓል። የልዑካን ቡድኑ መሪ ሴናተር ክሪስ ኩንስ አሜሪካ ለዴንማርክ ያላትን የረዥም ጊዜ አጋርነት አጽንኦት ሰጠዋል። ሴናተር ሊሳ ሙርኮውስኪ በበኩላቸው ግሪንላንድ እንደ አጋር ሀገር እንጂ እንደ ንብረት መታየት የለባትም በማለት የትራምፕን አመለካከት ተቃውመዋል። በሌላ በኩል ደግሞ አብዛኛው የአሜሪካ ሕዝብ ግሪንላንድን በኃይል ወይም በግዢ ለመጠቅለል የሚደረገውን ጥረት እንደማይደግፍም ሙርኮውስኪ ገልጸዋል። እንዲያውም ሙርኮውስኪና ሌሎች ሴናተሮች የአሜሪካ መከላከያ ወይም የውጭ ጉዳይ ሚኒስቴር በዴንማርክ ፈቃድ ወይም ከኔቶ ውሳኔ ውጭ ግሪንላንድን ለመቆጣጠር ገንዘብ እንዳይጠቀም የሚከለክል ረቂቅ ሕግ ማቅረባቸው ተሰምቷል። ይህ የሚያሳየው በዋሽንግተን ውስጥ በፕሬዝደንቱና በሕግ አውጪው አካል መካከል ጥልቅ የሆነ የአመለካከትና የአሰራር ልዩነት መኖሩን ነው። በሌላ በኩል ደግሞ የግሪንላንድ ተወካዮች የሆኑት የኢኑዊት ምክር ቤት አባላትና መላው የግሪንላንድ ሕዝቦች ተቃውሟቸውን እየገለጹ ይገኛሉ። በግሪንላንድ የሚገኙ የአገሬው ተወላጆችና የአስተዳደር አካላት የትራምፕን ጥያቄ በጽኑ ኮንነዋል። በግሪንላንድ 180 ሺህ የሚጠጉ የኢኑዊት ተወላጆችን የሚወክለው ዓለም አቀፍ የኢኑዊት ሱርኮምፖላር ምክር ቤት የትራምፕ አስተዳደር ለትንንሽ ሕዝቦችና ለአገሬው ተወላጆች ያለውን ንቀት የሚያሳይ ነው ብሏል። የምክር ቤቱ ሰብሳቢ የሆኑት ሳራ ኦልስቤግ እንደገለጹት ግሪንላንድ ዳግመኛ በቂ ግዛት ስር የመውደቅ ፍላጎት የላትም። በዓለም ላይ ካሉ ታላላቅ ኃይሎች አንዱ በትናንሽ ሕዝቦች ላይ እንዲህ አይነት ጫና ማሳደሩ እጅግ አሳሳቢ መሆኑንም ገልጸዋል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰንም በዴንማርክና በአሜሪካ መካከል ምርጫ ቢቀርብላቸው ዴንማርክንና የአውሮፓ ኅብረትን እንደሚመርጡ በግልጽ ተናግረዋል። ይህ የግሪንላንድ ሕዝብ ፍላጎት በትራምፕ አስተዳደር ዘንድ ችላ መባሉ በደሴቲቱ ላይ ከፍተኛ ቅራኔን ፈጥሯል። ይህንን ተከትሎም የአውሮፓ ሀገራትና ሌሎች አጋር አካላት የተባበረ ክንዳቸውን ለማሳየት እየሞከሩም ይገኛሉ። የአውሮፓ ሀገራት ለዴንማርክ ያላቸውን አጋርነት በተግባር ለማሳየት ወታደሮቻቸውን ወደ ግሪንላንድ መላክ ጀምረዋል። በዚህም ጀርመን፣ ፈረንሳይ፣ ጣሊያን፣ እንግሊዝና ሌሎችም የአውሮፓ ሀገራት ወታደራዊ አባላትን ወደ ደሴቲቱ መላካቸው ታውቋል። ይህ እርምጃ አውሮፓ በግሪንላንድ ጉዳይ ያላትን አንድነት ለትራምፕ ለማሳየት የታለመ ተደርጎም ተወስዷል። በተለይም የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን የአየር የባሕርና የየብስ ኃይሎችን ወደ ቀጠናው ለመላክ አለመግባታቸው እጅጉን አበረታችና በአዎንታዊ የሚታይ መሆኑ እየተገለጸ ነው። የዴንማርክ መከላከያ ሚኒስትር ትሮልስ ሉንድ ፖልሰን እንደገለጹት ይህ ወታደራዊ ኑባሬ በቋሚነት የሚቀጥልና በየተራ የሚተካ ነው። የአውሮፓ ሀገራት ይህንን እርምጃ የወሰዱት ግሪንላንድ የአውሮፓና የኔቶ የጋራ ደህንነት አካል መሆኑን ለማረጋገጥ እንደሆነም ተገልጿል። ጣሊያንም በዚሁ መሠረት ወታደራዊ አባላቷን በመላክ ለዴንማርክ ያላትን ጽኑ አቋም አሳይታለች። ይህ የአውሮፓ ወታደራዊ እንቅስቃሴ አሜሪካ በግሪንላንድ ላይ ያላትን የባለቤትነት ጥያቄ
ይበልጥ ውስብስብ አድርገውታል። እንዲያም ሆኖ ዴንማርክና ኔቶ አሁንም በጉዳዩ ስጋት ላይ መውደቃቸው እየተገለጸ ነው። ዴንማርክ የአሜሪካን ወታደራዊ ጫና በትልቅ ስጋትነት እየተመለከተችው ነው። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን አሜሪካ ግሪንላንድን ለመቆጣጠር የምታደርገው ጥረት ከዓለም አቀፍ ሕግጋት ውጭ መሆኑን እየገለጹ ነው። ዴንማርክ አሜሪካ በግሪንላንድ ወታደራዊ እርምጃ የምትወስድ ከሆነ ይህ የኔቶ ስምምነት ማብቂያ ሊሆን እንደሚችል አስጠንቅቃለች። ኔቶ የተመሠረተው አባል ሀገራት በውጭ ጠላት ሲጠቁ ለመረዳዳት እንጂ አንዱ አባል ሀገር በሌላው ላይ ጥቃት እንዲሰነዝር አለመሆኑንም እያነሳች ትገኛለች። ሆኖም በትራምፕ በኩል ግሪንላንድን በቀላሉ መንገድ ማለትም በሰላማዊ መንገድ አሊያም በከባዱ መንገድ ወይም ደግሞ በጦርነት አሊያም በኃይል እንቆጣጠራለን የሚለው ንግግር በኔቶ አጋሮች መካከል ያለውን እምነት ሸርሽሮታል። የዴንማርክ አርክቲክ እዝ አዛዥ ሜጀር ጀነራል ሶረን አንደርሰን ግን አሁንም ትኩረታቸው በሩሲያ እንቅስቃሴ ላይ እንጂ በአሜሪካ ስጋት ላይ እንዳልሆነ በመግለጽ ሁኔታውን ለማርገብ እየሞከሩ ይገኛሉ። ሆኖም ዴንማርክ በአርክቲክ ቀጠና ያላትን ወታደራዊ አቅም ለማጠናከር መገደዷ ከዋሽንግተን የሚመጣውን ጫና በቁም ነገር እንደምትመለከተው የሚያሳይ ተደርጎ ይወሰዳል። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ ግሪንላንድን የማግኘት ግባቸውን እንደማይተው ዋይት ሃውስ በይፋ አስታውቋል። የፕሬዝደንቱ ልዩ መልእክተኛ ጄፍ ላንድሪ በቀጣዩ የአውሮፓውያኑ ማርች ወር ግሪንላንድን እንደሚጎበኙ ተነግሯል። ላንድሪ እንደገለጹት አሜሪካ ከዴንማርክ ይልቅ በቀጥታ ከግሪንላንድ መሪዎች ጋር መነጋገር አለባት። አሜሪካ ነፃነትንና ምጣኔ ሀብታዊ ጥንካሬን የምትወክል አገር በመሆኗ ግሪንላንድን ለመቆጣጠር የምታደርገው ጥረት እንደ ወረራ መታየት የለበትም የሚል የመከራከሪያ ሐሳብ እያቀረቡም ይገኛሉ። ሆኖም የዴንማርክና የግሪንላንድ የውጭ ጉዳይ ሚኒስትሮች ከዋይት ሃውስ ባለሥልጣናት ጋር ባደረጉት ስብሰባ ግሪንላንድን ለአሜሪካ አሳልፎ መስጠት ቀይ መስመር እንደሆነና የማይታሰብ መሆኑንም በግልጽ አስታውቀዋል። ከዚህ ጋር በተያያዘም የወደፊቱን የግሪንላንድ ዕጣ ፈንታ ስንመለከት ትራምፕ የንግድ ታሪፎችን በመጠቀም አውሮፓን ለማስገደድ ሊሞክሩ ይችላሉ። ይህ ደግሞ በአትላንቲክ ውቅያኖስ ማዶ ባሉ አጋሮች መካከል የንግድ ጦርነትን ሊቀሰቅስ ይችላል። በሌላ በኩል በአሜሪካ ኮንግረስ ውስጥ ያለው ተቃውሞ ትራምፕ የሚፈልጉትን የገንዘብ ድጋፍ እንዳያገኙ ሊያደርጋቸው ይችላል። ነገር ግን ትራምፕ ግሪንላንድ ለወርቃማው ጉልላት ወይም ጎልደን ዶም የጥበቃ ሥርዓትና ለብሔራዊ ደህንነት ወሳኝ መሆኗን ደጋግመው መግለጻቸው ጉዳዩን በቀላሉ እንደማይተውት ያሳያል። እናም የግሪንላንድ ጉዳይ በአሁኑ ወቅት የዓለም ፖለቲካ ትልቁ የፈተና መስክ ሆኗል። የፕሬዝደንት ትራምፕ የግዛት ማስፋፋት ፍላጎትና የንግድ ታሪፍ ዛቻ በአሜሪካና በአውሮፓ አጋሮቿ መካከል ያለውን ግንኙነት እያሻከረ ይገኛል። ግሪንላንድ እንደ ሀገር እንዲሁም እንደ ሕዝብ የራሷን ውሳኔ ማሳለፍ መብቷን ለማስከበር በዴንማርክና በአውሮፓ አጋሮቿ ታጅባ እየታገለች ትገኛለች። የአሜሪካ ኮንግረስም የፕሬዝደንቱን ሥልጣን ለመገደብ የሚያደርገው ጥረት ለዲሞክራሲያዊ አሰራር ወሳኝ ቢሆንም በትራምፕ በኩል ያለው ግትርነት ግን ቀውሱ ለረዥም ጊዜ ሊቀጥል እንደሚችል ይጠቁማል። የአርክቲክ ቀጠና የኃይል ሚዛንና የኔቶ ሕልውና በዚህ አወዛጋቢ ጉዳይ ውጤት ላይ የተመሠረተም ይመስላል። በቀጣይ ወራት የሚደረጉ የዲፕሎማሲያዊ ንግግሮችና የትራምፕ ልዩ መልእክተኛ ጉብኝት የዚህን ቀውስ አቅጣጫ የሚወስኑ ይሆናሉ። ዓለም አቀፍ የትንታኔ ዘገባውን ስናዘጋጅ ቢቢሲ፣ ሮይተርስና ሲኤንኤንን በዋቢነት ተጠቅመናል።